ውድ የፈታ ቤተሰቦች ከልብ የመነጨ የከበረ ሰላምታችን በያላችሁበት ይድረሳችሁ። ዕለተ ቅዳሜ ሰዓቱን መረጃ አሰናድተን ተገኝተናል። ይመጥናሉ መደመጥ ይገባቸዋል ካልናቸው መረጃዎች መካከል በቅድሚያ እናስተዋውቅ። በሱዳን ግዛት ውስጥ እንደሚንቀሳቀስ በሚነገረው የህወሓት አርሚ 7 የጦር መጋዘን ላይ አዲስ የድሮን ድብደባ ተሰንዝሯል። ክስተቱ ባለፉት ቀናት በሰሜናዊ ክፍል ከተመዘገቡት ተከታታይ አየር ላይ ድብደባዎች ጋር ተዳምሮ የጦርነት ውጥረቱን ይበልጥ አንሮታል። መረጃውን በዝርዝር ይዘነዋል። ህወሓት 5 ምላሽ ያስፈልጋቸዋል ያላቸውን ጥያቄዎች አቅርቧል። ለአሜሪካ መንግስት ይድረስልኝ የተባሉ ጥያቄዎች ናቸው። የአሜሪካ መንግስት በድርጅቱ አመራሮች ላይ ያወጣውን የቪዛ እገዳ ተከትሎ የተሰጠ ምላሽ ነው፣ ተመልክተነዋል። ግንቦት 27 ቀን 2018 ዓ.ም በነበረ የፍርድ ቤት ክርክር የነበረውን የፍትሐ ብሔር ክስ ውሳኔ በመቃወም ባለቤቱንና ዳኛዋን እዚያው ችሎት ላይ በሽጉጥ የገደለው ግለሰብ በመጨረሻም በትናንትናው ዕለት ራሱን ያጠፋ መሆኑን የሚመለከት መረጃንም አካተናል። አሜሪካ በአክራሪ የህወሓት አመራሮች ላይ ያነጣጠረ የቪዛ ማዕቀብ መጣሏን ይፋ ማድረጓን ተከትሎ ጀነራል ባጫ ደበሌ አስቸኳይ ይፋ መልእክት አስተላልፈዋል። ጀነራሉ በዚሁ መልእክታቸው ጥብቅ ማስጠንቀቂያም ሰጥተዋል። ዝርዝሩን ይሰሙታል። በኢትዮጵያና በኤርትራ መካከል ያለው የጂኦፖለቲካዊ ፉክክር በበረታበት በአሁኑ ሰዓት የፌዴራል መንግስቱ ስለ ባህር በር ፍላጎቱ አዲስና አስቸኳይ ማብራሪያ ሰጥቷል። ይሰሙታል። የኢትዮጵያ አየር መንገድ ለሀገር ውስጥ በረራ የሚሆኑ በአይነታቸው ልዩ የሆኑ 2 አነስተኛ አውሮፕላኖችን ማስገባቱን የተመለከተ አጭር መረጃ አክለናል። ግብጽና ሱዳን መሃል ንፋስ ገብቷል። የግብጽ ጦር በሱዳን ጥቃት አልቡርሃንን እንዳላስደሰተ ሲሰማ በሁለቱ ሀገራት መካከል ንግግር እየተካሄደ ስለመሆኑ ዘገባ አክለናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። የህወሓት አርሚ 7 በድሮን ተመታ። በሱዳን ግዛት ውስጥ እንደሚንቀሳቀስ በሚነገረው የህወሓት አርሚ 7 የጦር መጋዘን ላይ አዲስ የድሮን ድብደባ ተሰንዝሯል። ክስተቱ ባለፉት ቀናት በሰሜናዊ ክፍል ከተመዘገቡት ተከታታይ አየር ላይ ድብደባዎች ጋር ተዳምሮ የጦርነት ውጥረቱን ይበልጥ አንሮታል። ጥቃቱ በማን እንደተፈጸመ በግልጽ የታወቀ ነገር የለም። በህወሓት በኩል የተሰጠ ምላሽም የለም። በአሁኑ ወቅት የፌዴራል መንግስቱ ከፍተኛ አመራርና የቀድሞ የህወሓት ኃላፊ የሆኑት አቶ ጣዕማ ረዶም በማህበራዊ ገጻቸው ባጋሩት ይፋዊ መረጃ መሰረት በዚህ አየር ላይ ጥቃት ቀጥተኛ ኢላማ የተደረገው በሱዳን ውስጥ በሚስጥር እንደሚንቀሳቀስ የሚነገረው የህወሓት አርሚ 7 የጦር መሳሪያ መጋዘን ነው። በትላንትናው ዕለት በድንገት የተፈጸመው ይህ የአየር ላይ ጥቃት በመጋዘኑ ላይና በውስጡ በነበሩት ወታደራዊ ቁሶች ላይ እጅግ ከፍተኛ ውድመት ማድረሱ የተገለጸ ሲሆን ጥቃቱ የህወሓት አርሚ 7 የጦር መጋዘንን ለይቶ ያነጣጠረ መሆኑ አነጋጋሪ አድርጎታል። ይህ በሱዳን የሚገኘው የጦር መጋዘን በድሮን ከመመታቱ ጥቂት ቀናት ቀደም ብሎ የኢትዮጵያ አየር ኃይል በትግራይ ክልል ሰሜናዊ ክፍሎች በሚገኙ የትግራይ ጦር ኃይል TDF ይዞታዎች ላይ 2 ተከታታይ ድሮን ጥቃቶችን መፈጸሙ ይታወሳል። የኤፓ የዜና ወኪል ቀደም ሲል በሰፊው እንደዘገበው የመጀመሪያው ጥቃት ባለፈው ሳምንት ቅዳሜ ዕለት ከኤርትራ ድንበር በግምት 6 ኪሎ ሜትር ርቀት ላይ በሚገኘውና ስልታዊ ወታደራዊ ጠቀሜታ ባለው የሽራሮ ወረዳ ውስጥ የተሰነዘረ ነበር። በዚህ አየር ላይ ጥቃት 5 የቲዲኤፍ የጭነት መኪናዎች ሙሉ በሙሉ የወደሙ ሲሆን ከነዚሁ ጋር ከፍተኛ መጠን ያላቸውን የከባድ ጦር መሳሪያዎችና የተለያዩ የጥይት ክምችቶችን ጭነው የነበሩ በርካታ ተሽከርካሪዎች መቃጠላቸው በወቅቱ በስፋት ተዘግቧል። ሁለተኛ የድሮን ጥቃት ደግሞ ሰኞ ጠዋት ሸረሪና በተባለ የድንበር አካባቢ የተፈጸመ ሲሆን በጥቃቱም አንድ ታጣቂ መገደሉን የዓይን እማኞች ለዜና ወኪሉ በወቅቱ ገልጸው ነበር። ይሁን እንጂ በትላንትናው ዕለት በሱዳን ግዛት ውስጥ በሚንቀሳቀሰው የህወሓት አርሚ 7 ላይ ለሶስተኛ ጊዜ የተነዘረውን ይህንን የድሮን ጥቃት አስመልክቶ የኢትዮጵያ ፌዴራል መንግስት እስካሁን ድረስ ምንም አይነት ይፋዊ መግለጫ አልሰጠም። የመንግስት ኮሚኒኬሽን አገልግሎትም ሆነ የመከላከያ ሰራዊት ስለ ጥቃቱ እውነተኝነት፣ ስለ ጥቃቱ መነሻም ሆነ ስላደረሰው የጉዳት መጠን በይፋዊ ማህበራዊ ገጾቻቸው ላይ ያሰፈሩት ወይም የገለጹት ምንም ነገር የለም። ይህ በእንዲህ እንዳለ እነዚህ በሽራሮ በሸረሪና እና አሁን ደግሞ በሱዳን ድንበር አካባቢ የተመዘገቡ ተከታታይ ድሮን ድብደባዎች በሰሜን ኢትዮጵያ ያለውን የሰላም ሁኔታ አሳሳቢ አድርጎታል።
በቀጣይ ርዕስ ህወሓት 5 ጥያቄዎችን ላከ። ህወሓት 5 ጥያቄዎችን ላከ። እነዚሁ 5 ጥያቄዎች ይድረሱልን የተባለው በድርጅቱ አመራሮች ላይ ቪዛ አቀባን ለጣለችው አሜሪካ ነው። ይህንኑ የሰሞኑን የትራምፕ አስተዳደር ድንገተኛ እርምጃን ተከትሎ ህወሓት ትላንት አርብ ሰኔ 12 2018 ምሽት ባወጣው የምላሽ መግለጫ ይፋ የሆነ ምላሽ መግለጫውን ሰጥቷል። በዚሁ ይፋ የምላሽ መግለጫውም የሁሉም ችግር መንስኤ የፕሪቶሪያው ስምምነት አለመከበር ነው በማለት ለዚህ ደግሞ ተጠያቂው ሌላ ማንም ሳይሆን የስምምነቱ አንዱ ፈራሚ የሆነ የፌዴራሉ መንግስት ነው ሲልም ክሱን አሰምቷል። በዚህም አሜሪካ ከሁለቱ ፈራሚዎች መካከል አንዱን ወገን ብቻ ለይታ ተጠያቂ ማድረጉ አግባብነት የለውም ያለው ህወሓት እንደዚህ አይነቱ አካሄድም በሰላም ሂደት ላይ ያለን እምነት የሚሸረሽር እንደሆነ መታወቅ አለበት ሲልም አስታውቋል። ህወሓት በዚሁ የምሽት መግለጫው በስምምነቱ መሰረት የትግራይ ሉዓላዊ ግዛት አልተከበረም፣ ተፈናቃዮች ወደ ቀያቸው አልተመለሱም፣ ከፌዴራሉ መንግስት ኃይሎች ውጪ ሌሎች የታጠቁ ኃይሎች ከትግራይ አልወጡም፣ በትግራይ የባንክ አገልግሎት የለም፣ ደሞዝ እየተከፈለ አይደለም፣ ነዳጅ የለም፣ ሰብአዊ እርዳታም እየቀረበ አይደለም፣ ህዝቡን በከፍተኛ ስቃይ ላይ ነው በማለትም ይህንንም ያደረገው የፌዴራሉ መንግስት እንጂ እኔ አይደለሁም ሲልም ራሱን ተከላክሏል። መግለጫው አሜሪካ በአፍሪካው ቀንድ ለሰላምና መረጋጋት እያደረገች ያለውን ጥረት እናከብራለን ያለ ሲሆን ሆኖም የቪዛ እገዳውን በተመለከተ ባልተሟላ መረጃ ላይ የተመሰረተ እርምጃ ነው ሲልም አስታውቋል። ከዚሁ ጋር በተያያዘም ህወሓት 5 መልስ የሚገባቸው መሰረታዊ ጥያቄዎች ምላሽ እንዲያገኙም ለአሜሪካ ይድረሱልኝ በማለትም 5ቱንም በዝርዝር ያስቀመጠበት ሁኔታም ታይቷል። መግለጫው አሜሪካ እነዚህን ጉዳዮች እንዲተገበሩ እንድታደርግ እንጠይቃለን በሚል የተዘረዘሩ ናቸው። አንደኛው ህወሓት ለአሜሪካ ያቀረበው ጥያቄ የፌዴራሉ መንግስት የደሞዝ ክፍያን፣ የባንክ አገልግሎቶችን፣ የነዳጅ አቅርቦቶችንና የሰብአዊ ተደራሽነትን እንዲመለስ እንዲያደርግ ታድርግልን የሚል ነው። በሁለተኛ ደረጃ ህወሓት ይፈጸምልኝ በሚል ያቀረበው ጥያቄ የተፈናቀሉ የትግራይ ተወላጆችን ደህንነታቸውና ክብራቸው በተጠበቀ መልኩ በጊዜ ገደብ ተወስኖ ወደ መኖሪያ ቀያቸው እንዲመለሱ ይደረግ የሚል ሆኖም ታይቷል። በዚህ በኩል የፌዴራሉ መንግስት ደጋግሞ ክሱን ሲያሰማ የሚታየው ተፈናቃዮቹ ወደ ቀያቸው እንዳይመለሱ የፖለቲካ መያዣ ያደረጋቸው ራሱ ህወሓት ነው በሚል ነው። ህወሓት በሶስተኛ ደረጃ ከፌዴራል ውጭ የሆኑ የታጠቁ ኃይሎች በሙሉ ከትግራይ ክልል እንዲወጡ ይደረግልኝ ሲልም በዚሁ መግለጫው ለአሜሪካ መንግስት ጥያቄውን አቅርቧል። ከዚህ ውጭም በአራተኛ ደረጃ ያቀረበው ጥያቄ በቀጥታ ራሱን የሚመለከት ሆኖም ታይቷል። ጥያቄውም ህጋዊ ሰውነት ይመለስልኝ የሚል ነው። በትግራይ ህዝብ ላይ ወንጀል የፈጸሙ ይጠየቁልኝ የሚለው የመጨረሻው ወይም በመግለጫው ዝርዝር 5ኛ ደረጃ የተቀመጠ ጥያቄ ነው። በዚሁ መሰረትም ህወሓት የአሜሪካ መንግስት እነዚህኑ ጥያቄዎች እንዲመለሱልኝ ያድርግ ሲልም በመግለጫ የጠየቀበት ሁኔታ ታይቷል። ህወሓት በሌተናል ጀነራል ታደሰ ወረደ የሚመራውን የትግራይ ጊዜያዊ አስተዳደርን ገለል አድርጎ የትግራይን መንግስታዊ ስልጣን ጠቅልሎ ሲቆጣጠርም ሆነ አሁን ባለው ሁኔታ ድርጅቱ እየደጋገመ ከሚያቀርበው ክስ ጋር በተያያዘ እስካሁን ባለው ሁኔታ የፌዴራሉ መንግስት በይፋ የሰጠው ምንም አይነት ምላሽ የለም። ይህ በእንዲህ እንዳለ የትግራይ ዓለም አቀፍ ምሁራን ማህበረሰብ ህብረት የተባለው ድርጅት ባወጣው መግለጫው በትግራይ ሁኔታ ነገሮች ሳይዘገዩና ሁኔታዎች ሳይበላሹ በፍጥነት እንድረስ የሚል መግለጫን አውጥቷል። መግለጫው ህወሓት ካዘጋጀው አንድ ረቂቅ ህግ ጋር የተያያዘ ነው። ረቂቅ ህጉ በትግራይ ስለሚኖረው አስገዳጅ ወታደራዊ ምልመላ እንደዚሁም ከመነጋገር ነጻነት ጋር በተያያዘ ከፍ ያለ ገደብንና ቅጣትን የሚጥል ሆኖም ይታያል። ህጉ በርካታ መተላለፎች የሞት ቅጣትን የሚያስከትሉ መሆኑ የተመለከተ ሲሆን ብዙዎችም ከፍተኛ ተቃውሞዎችን እያሰሙበት ይገኛሉ። ይኸው የትግራይ ዓለም አቀፍ ማህበረሰብ ምሁራን ህብረት የተባለውም ተቋም ይህ ህግ ጸድቆ ወደ ስራ ከመገባቱ በፊት በአፋጣኝ ለትግራይ ህዝብ እንድረስለትም ሲል ጥሪውን ያቀረበበት ሁኔታ ታይቷል። ወደ ቀጣይ ርዕስ አለፍን። ዳኛውንና ባለቤቱን የገደለው ራሱን አጠፋ። ግንቦት 27 ቀን 2018 ዓ.ም በነበረ የፍርድ ቤት ክርክር የነበረውን የፍትሐ ብሔር ክስ ውሳኔ በመቃወም ባለቤቱንና ዳኛዋን እዚያው ችሎት ላይ በሽጉጥ የገደለው ግለሰብ በመጨረሻም በትላንትናው ዕለት ራሱን አጠፋ። ግድያ የተፈጸመባቸው የቀድሞ ባለቤቱ ወይዘሮ አልማዝ መኮንንና ዳኛ ወይዘሮ ወርቄ ፉካንሳ የሚባሉ ነበሩ። በኦሮሚያ ክልል ምዕራብ ሸዋ ዞን ወለመራ ወረዳ ችሎት ላይ የተፈጸመ ድርጊት ነው። በትላንትናው ዕለት ሲታከም ከነበረበት የሆስፒታሉ ፎቅ ራሱን የወረወረው ግለሰቡ ፍርድ ቤት ውስጥ የቀድሞ ባለቤቱንና ዳኛን ከገደለ በኋላ ባመለጠበት ጊዜ ሆዱ ላይ ራሱን በጥይት በመምታቱ በደረሰበት ጉዳት ነበር ሕክምና ሲከታተል የነበረው። የኦሮሚያ ጠቅላይ ፍርድ ቤት በፌስቡክ ገጹ ላይ ባወጣው መግለጫ ግለሰቡ ፍርድ ቤት ውስጥ ወንጀሉን በፈጸመበት ወቅት ራሱ ላይም ጉዳት በማድረሱ አዲስ አበባ በቅዱስ ጳውሎስ ሆስፒታል ሕክምና ሲደረግለት እንደነበርና አርብ ሰኔ 12 2018 ዓ.ም ራሱን ማጥፋቱን አስታውቋል። አቅነው በቀለ የተባለው ግለሰብ ራሱን ያጠፋው ከሆስፒታሉ 3ኛ ፎቅ ላይ በመስኮት ራሱን በመወርወር እንደሆነም የክልሉ ፍርድ ቤት ገልጿል። የሆለታ ከተማ አቃቤ ሕግ ጽሕፈት ቤት ኃላፊ አቶ ጫለሳ በቀለ ግለሰቡ ከነበረበት የሆስፒታል ክፍል 3ኛ ፎቅ ላይ ራሱን በመጣል ለህልፈት መብቃቱን ለቢቢሲ አረጋግጠዋል። ግለሰቡ ከፍቺ በኋላ በነበረ የንብረት ክፍፍል ጉዳይ ውሳኔ በተሰጠበት ጊዜ ችሎት ላይ ባለቤቱንና ዳኛዋን በጥይት በመምታት ካመለጠ በኋላ ራሱ ላይ ጉዳት አድርሷል።
ከወንጀሉ በኋላ ፖሊስ ባደረገው ክትትል ግለሰቡ በቁጥጥር ስር በዋለበት ጊዜ ከፍተኛ ጉዳት ስለነበረው መጀመሪያ በሆለታ ሆስፒታል ከዚያም ወደ ጳውሎስ ሆስፒታል ለበለጠ ሕክምና ተልኮ ክትትል ሲደረግለት ቆይቷል። አዲስ አበባ ውስጥ በነበረው የሆስፒታል ቆይታ በፖሊስ ጥበቃ ስር ሕክምናውን እየተከታተለ ለሳምንታት ከቆየ በኋላ ሰኔ 12 ከቀኑ 7 ሰዓት አካባቢ ከነበረበት ህንፃ መስኮት ራሱን በመጣል ህይወቱ ማለፉን አቶ ጫለሳ ለቢቢሲ ገልጸዋል። ግለሰቡ ከህንፃው ላይ ከወደቀ በኋላ ህይወቱ ወዲያውኑ ማለፉንና የአዲስ አበባ እንዲሁም የኦሮሚያ ክልል ፖሊስና አቃቤ ህግ በስፍራው ተገኝተው መረጃ መሰብሰባቸውን አስረድተዋል። የተጠርጣሪው ህይወት የጠፋበት ክስተት ያጋጠመው ግለሰቡ በሆስፒታሉ ተኝቶ የሚደረግለት ሕክምና አብቅቶ በተመላላሽነት እንዲታከም መወሰኑንና በዚህ ሂደት መካከል እንደሆነም ተነግሯል። ወደ ቀጣይ ርዕስ አለፈ። ጀነራሉ አስጠነቀቁ። አሜሪካ በአክራሪ ህወሓት አመራሮች ላይ ያነጣጠረ የቪዛ ማዕቀብ መጣሏን ይፋ ማድረጓን ተከትሎ ጀነራል ባጫ ደበሌ አስቸኳይ ይፋዊ መልእክት አስተላልፈዋል። ጀነራሉ በዚሁ መልእክታቸው ጥብቅ ማስጠንቀቂያም ሰጥተዋል። አምባሳደር ጀነራል ባጫ ደበሌ የአሜሪካ የውጭ ጉዳይ ሚኒስቴር በአክራሪ ህወሓት አመራሮች ላይ የቪዛ ገደብ ለመጣል የወሰነውን ውሳኔ አጥብቀው አሞካሽተዋል። ጀነራሉ ይህ እርምጃ በኢትዮጵያ የተገኘውን ሰላምና መረጋጋት ለማስቀጠል ትልቅ እገዛ አለው ብለዋል። ውሳኔው በተለይ የፕሪቶሪያን የሰላም ስምምነት በተሟላ ሁኔታ ለመተግበር ለሚደረገው ጥረት ከፍተኛ አስተዋጽኦ እንደሚያበረክት ገልጸዋል። ጀነራል ባጫ ደበሌ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ይህ ጠንካራ እርምጃ ሰላምን ለማደናቀፍ ለሚሞክሩ አካላት ግልጽ መልእክት ያስተላልፋል ብለዋል። በብዙ መስዋዕትነት የመጣውን የሰላም ሂደት ወደ ኋላ ለመመለስ፣ አለመረጋጋትን ለመቀስቀስና የዲሞክራሲ ስርዓት ግንባታን ለማደናቀፍ የሚሰሩ አካላት በሙሉ ለድርጊታቸው ተጠያቂ እንደሚሆኑ ማሳያ ነው ሲሉ ገልጸዋል። ይህ እርምጃ ለኢትዮጵያ ብቻ ሳይሆን ለአጠቃላይ የአፍሪካ ቀንድ ቀጠና ዘላቂ ሰላም መገንባት ትልቅ ትርጉም እንዳለው አብራርተዋል። በተጨማሪም ጀነራሉ በውጭ ሀገር ሆነው የጦርነት ቅስቀሳ ለሚያደርጉ የህወሓት ደጋፊዎች ጠንካራ ማስጠንቀቂያ ሰጥተዋል። በአሜሪካና በአውሮፓ የሚኖሩ ዩቲዩበሮች፣ ቲክቶከሮችና አክቲቪስቶች የጥላቻ ንግግር በማሰራጨት ግጭት ለመቀስቀስ እንደሚሰሩ ተናግረዋል። እነዚህ አካላት የሀገሪቱን ታሪካዊ ጠላቶች የፖለቲካ ፍላጎት ለማስፈጸም እንደሚንቀሳቀሱም ጭምር በጽሑፋቸው ጠቁመዋል። የአሜሪካ መንግስት ይፋ ድረገጽ የቪዛ ማዕቀቡን አስመልክቶ ባወጣው መግለጫ መሰረት ዋሽንግተን የሰላም ሂደቱን የሚያደናቅፉ የትኛቸውንም ወገኖች እንደማታበረታታ ያሳያል ብለዋል። በሰሜኑ ጦርነት ጋር በተያያዘ ስማቸው ጎልቶ የወጣው ከፍተኛ የጦር መኮንን አምባሳደር ባጫ ደበሌ ከሰሞኑ ጦርነት መቀስቀስ በኋላ በሀገር መከላከያ ሚኒስቴር የሰራዊት ግንባታ ስራዎች ዋና አስተባባሪ ሆነው ካገለገሉ በኋላ አሁን ላይ በኬንያ የኢትዮጵያ አምባሳደርነት በማገልገል ላይ ይገኛሉ። በቀጣይ ርዕስ ከኤርትራ ጋር ላለው ስጋት የተሰጠው አዲስ ምላሽ። የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የባህር በር ተደራሽነት ለሀገሪቱ የሕልውናና የብሔራዊ ልማት ጉዳይ መሆኑን በመጥቀስ ለዓለም አቀፉ ማህበረሰብ ወሳኝ ማብራሪያ ሰጡ። አዲስ ስታንዳርድ እንደዘገበው ሚኒስትሩ ይህንን ያሉት በለንደን ቻታም ሃውስ በተዘጋጀው ልዩ የውጭ ፖሊሲ መድረክ ላይ ነው። ኢትዮጵያ በቀይ ባህር ላይ ያላትን የባህር በር ፍላጎት ጎረቤት ሀገራት እንደ ግጭት መነሻ አድርገው ሊወስዱት እንደማይገባ ያሳሰቡት ሚኒስትሩ ጥያቄው ንጹህ የኢኮኖሚና የልማት ፍላጎት መሆኑን በስፋት አብራርተዋል። ጌዲዮን ጢሞቴዎስ በለንደን ባደረጉት ንግግር የባህር በር ማጣት ኢትዮጵያ በንግድ፣ በሎጂስቲክስ፣ በኃይል ደህንነትና በረጅም ጊዜ ኢኮኖሚ እቅዶቿ ላይ ከፍተኛ ተጽዕኖ ማሳደሩን ቀጥሏል ብለዋል። የባህር መስመሮች ተደራሽነት የብሔራዊ ልማትና በቀጠናው ካሉ ጎረቤቶቻችን ጋር እርስ በርስ የመደጋገፍ ጉዳይ ነው። ይህ ጉዳይ የጦርነት ቅስቀሳ ወይም የግጭት መነሻ ተደርጎ ሊፈረጅ አይገባም ሲሉ ሚኒስትሩ ለዓለም አቀፉ ማህበረሰብ ጥሪያቸውን አስተላልፈዋል። ይህ የውጭ ፖሊሲ ማብራሪያ ኢትዮጵያ በቀይ ባህር አካባቢ ካላት ፍላጎት ጋር ተያይዞ ለሚነሱ ቀጠናዊ ስጋቶች መንግስት መለሳለስ ማሳየቱን የሚጠቁም ሆኗል። ይህ የውጭ ፖሊሲ ንግግር የቀረበው ቀደም ሲል የኢትዮጵያ ወታደራዊና የገዢው ፓርቲ ባለስልጣናት የባህር በርን በተመለከተ ሉዓላዊ ተደራሽነት ሊኖረን ይገባል በሚል በተደጋጋሚ የሚሰጧቸውን መግለጫዎች ተከትሎ ቀጠናዊ ትኩረት በከፍተኛ ሁኔታ በጨመረበት ወቅት ነው። በተለይም በአሁኑ ወቅት በአዲስ አበባና በአስመራ መካከል እንዲሁም በፌዴራል መንግስቱና በትግራይ ክልል መካከል የተወሰኑ ጥረቶች ባሉበት አውድ ውስጥ የተሰጠ በመሆኑ የብዙዎችን ትኩረት ስቧል። የቀይ ባህር ኮሪደር ሰፊ ጂኦፖለቲካዊ ፉክክር ያለበት ቦታ በመሆኑ የኢትዮጵያ አዲሱ የዲፕሎማሲ አካሄድ በቀጠናው መረጋጋትን ለመፍጠር ያለመ ነው ተብሏል። ይህ የፖሊሲ ማብራሪያ ይፋ የሆነው ኢትዮጵያና ዩናይትድ ስቴትስ የጀመሩትን አዲስ ዲፕሎማሲያዊ ግንኙነት ተከትሎ መሆኑ ልዩ ትኩረት አላብሶታል። በሁለት ወገኖች መካከል እየተደረገ ባለው ውይይት ውስጥ ከጎረቤት ሱዳን የእርስ በርስ ጦርነትና ከታላቁ የኢትዮጵያ ህዳሴ ግድብ በተጨማሪ የቀይ ባህር ደህንነት ጉዳይ በዋነኝነት መካተቱ ይታወቃል። የውጭ ጉዳይ ሚኒስትሩ የሰጡት ማሳሰቢያ ኢትዮጵያ ፍላጎቶቿን በሰላማዊ መንገድና በዲፕሎማሲያዊ ድርድር ለማስከበር ያላትን ቁርጠኝነት ያሳየችበት መሆኑን የፖለቲካ ተንታኞች እየገለጹ ይገኛሉ። ወደ ቀጣይ ርዕሳችን ተሻገር። የአየር መንገዱ አዳዲስ አውሮፕላኖች ገቡ።
የኢትዮጵያ አየር መንገድ ለሀገር ውስጥ በረራ የሚሆኑ በአይነታቸው ልዩ የሆኑ ሁለት አነስተኛ አውሮፕላኖችን ማስገባቱ ተሰማ። ትዊን ኦተር ክላሲክ 300G የሚሰኙት አነስተኛ አውሮፕላኖች አየር መንገዱ ለመጀመሪያ ጊዜ ያስገባቸው አውሮፕላኖች መሆናቸው ተዘግቧል። አጭር መንደርደሪያና ማረፊያ ብቻ የሚፈልጉ ቅልጥፍና ያላቸውና የሀገር ውስጥ የበረራ አቅምን የሚያጎለብቱ ናቸው ተብሏል። እነዚህ ሁለት አዳዲስ አውሮፕላኖች የአየር ትራንስፖርት ክፍተት ባለባቸውና ለመደበኛ በረራ የሚያስቸግሩ የሀገሪቱ ክፍሎችን በትራንስፖርት ተደራሽ ለማድረግ የመጡ ስለመሆናቸው ተገልጿል። አየር መንገዱ አውሮፕላኖቹን የተረከበው ከካናዳው አምራች ደ ሃቪላንድ መሆኑ ሲነገር አየር መንገዱ ከካናዳው አምራች ጋር ባለፈው ዓመት በፓሪስ የአየር ትዕይንት ላይ በተፈራረሙ ስምምነት መሰረት አውሮፕላኖቹን መረከቡ ተገልጿል። አየር መንገዱ አውሮፕላኖቹን የተረከበው በሳምንቱ ሐሙስ ዕለት መሆኑን መረጃ ያመለክታል። አየር መንገዱ እስከ 2026 መጨረሻ ድረስ ተጨማሪ 2 አውሮፕላኖችን እንደሚረከብም ዘገባው አመልክቷል። አውሮፕላኖቹ ልዩ ተልዕኮና ያልተገደበ የሀገር ውስጥ የቻርተር አገልግሎት እንደሚሰጡ ይጠበቃል። ወደ ቀጣይ መረጃ አለፍን። አልቡርሃን በግብጽ ደስተኛ አይደሉም። በሰሞኑ የግብጽ ጦር ድንበር ዘለል ጥቃት ላይ ከካይሮ ጋር ንግግር ሊያደርጉ ነው። ባለፈው ሳምንት የግብጽ ጦር ወደ ሱዳን ድንበር በመግባት በድሮን በእግረኛና በሜካናይዝድ ከባድ መሳሪያ የታገዘ ጥቃት ማድረሱ መዘገቡ ይታወሳል። በቀይ ባህር ግዛት የተፈጸመው ይህ የግብጽ ጦር ጥቃት በአልቡርሃን በኩል ተቃውሞ የገጠመው ሆኗል። በማዕድን ማውጫ 2 አካባቢዎች በተደረገው በዚህ ጥቃት የተነሳ በሺዎች የሚቆጠሩ አካባቢውን ጥለው የወጡ ሲሆን የግብጽ ጦር በከባድ መሳሪያ ጭምር ባደረሰው ጥቃት ውድመት ማስከተሉና በትንሹ 17 ሰዎች መገደላቸው ተሰምቶ ነበር። ከጥቃቱ መልስ የሱዳን ጦር ወደ አካባቢው እንዲገባ መደረጉን የሱዳን ምንጮች ገልጸዋል። የግብጽ ድንበር ተሻጋሪ ዘመቻ ግን ከካይሮ ጋር አጋርነት በፈጠሩት አልቡርሃን ዘንድ ቅሬታ የፈጠረ ክስተት ሆኗል። ከግብጽ ጋር በጉዳዩ ላይ ንግግር እንደሚደረግ የአልቡርሃን አማካሪ ገልጸዋል። የሱዳን ሉዓላዊ ምክር ቤት ሊቀመንበርና የሱዳን ጦር ጠቅላይ አዛዥ አማካሪ አምጃድ ፋሪድ በድንበር አካባቢ በግብጽ ኃይሎችና በሱዳን ማዕድን አውጪዎች መካከል የተከሰተው ክስተት የግብጽ ጦር እርምጃ በሱዳንና በግብጽ መንግስታት መካከል በከፍተኛ ደረጃ ጥንቃቄ የተሞላበትና ኃላፊነት የተሞላበት አያያዝን እንደሚሻ ገልጸዋል። አማካሪ አክለውም በሁለቱ ሀገራት መካከል ያሉት ይፋዊ የመገናኛ መስመሮች ክፍት መሆናቸውንና ተመሳሳይ ክስተት ዳግም እንዳይደገም ጉዳዩ በአሁኑ ወቅት እልባት እያገኘ ነው ብለዋል። የግብጽ ጦር የሱዳንን ድንበር ያቋረጠው በያዝነው ሳምንት ማክሰኞ ንጋት ላይ ሲሆን በቀይ ባህር ግዛት ውስጥ በሚገኙ 2 የባህላዊ ወርቅ ማዕድን ማውጫ ቦታዎች ላይ በድሮን የአየር ድብደባ ተፈጽሟል። በማህበራዊ ድረገጾች በተሰራጩ ተንቀሳቃሽ ምስሎች ላይ የሚታዩ ማዕድን አውጪዎች ጥቃቱን የፈጸሙት ድሮኖቹ የግብጽ ጦር ንብረት መሆናቸውን ሲናገሩ ታይተዋል። ሌሎች ዘገባዎች ደግሞ የግብጽ እግረኛ ጦርና ሜካናይዝድ ኃይሎች የሱዳን ማዕድን አውጪዎችን ለማሳደድ በምድር የድንበር ጥሰት መፈጸማቸውን ጠቁመዋል። የአልቡርሃን አማካሪ ጉዳዩ በንግግር እንጂ በርካሽ የፖለቲካ ትርፍና ፍላጎት በአፍራሽ እና ከፋፋይ በሆነ አጀንዳ መፈታት አይችልም ብለዋል። በሌላ በኩል የሱዳን የፖለቲካ ኃይሎች በቀይ ባህር ግዛት በጀቢት ወረዳ በጃባል አልቃዳ አካባቢ በባህላዊ ማዕድን አውጪዎች ላይ በግብጽ የተፈጸመውን ጥቃት አስመልክቶ አስቸኳይ፣ ግልጽና ገለልተኛ ምርመራ እንዲደረግ ጠይቀዋል። በጥቃቱ ሳቢያ በደርዘን የሚቆጠሩ ሰዎች መሞታቸውንና መቁሰላቸውን እንዲሁም ሌሎች በርካታ ሰዎች በተራሮችና በበረሃማ አካባቢዎች ውስጥ በሽሽት መጥፋታቸውን አክለዋል። የፖለቲካ ኃይሎቹ በማንኛውም መልኩ በሱዳን ግዛት ላይ የሚፈጸም ውጫዊ ወረራ የዓለም አቀፍ ሕግጋትና የተባበሩት መንግስታት ድርጅት ቻርተርን የሚጥስ መሆኑንም አስምረውበታል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።